ሰላም ውዶቼ እንዴት ናችሁ? የጽጌረዳ ቤተሰብ ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ ኮሜንት ስጡኝ። ውዶቼ አረብ ሀገር ያላችሁ ልጆች ለምንድን ነው በሚዲያ ባል የምትፈልጉ? በሚዲያ እኮ ባል አይፈለግም። የሚዲያ ባል ከመቶ 10% ወይ 5% ነው የሚሳካ። በእውነት ነው የምላችሁ፣ በእውነት አገራችሁ ሂዳችሁ ማለት ነው ባል ሙልት ብሏል። በእውነት እናንተ ጸባይ ካላችሁ፣ እናንተ ጥሩ ሰው ከሆናችሁ፣ እናንተ ተረጋጋ መንፈስ ካላችሁ፣ እናንተ አስተዋይ ከሆናችሁ ኢትዮጵያ ላይ ባል አለ። እውነቴን ነው። ስለዚህ ባል በሚዲያ አትፈልጉ። እየሞቀኝ ነው እንትን ልበል ሲልክፈት እና በሚዲያ ባል አትፈልጉ ብዙዎቻችሁ ማለት ነው። እኔ እያየሁ ነው፣ በሀቢባማ ያለው በአንዳንድ ሰዎችማ ያለው እና ገብታችሁ እንዲህ ነኝ፣ እድሜ እንዲህ ነው፣ ይሄ እንዲህ ነው፣ እንዲህ ነው ትላላችሁ። በእውነት ነው የምላችሁ። እኔ በጣም ነው ማፍር ለእናንተ። እኔ በጣም አፍራለሁ። በቲክቶክ በተለይ እኔ ቲክቶክ ያለው በጣም ነው የማየው፣ በጣም ነው ማፍር። እኔ በሚዲያ ባል በጣም ነው የሚገርመኝ። ለምን መሰላችሁ? እናንተ የምታያቸው ውጮች ነው። አሁን እንደ አሌክስ እና እንደ ዲዚ ሀቢባም እንደዚህ በፌስቡክ ነው ብላለች ያገኘችው። እንደዛ የሚሆኑት በራሳቸው ስራ ያላቸው፣ በራሳቸው የሚተማመኑ፣ በራሳቸው ሰዓታቸውና ጊዜያቸውን የሚመድቡ ሰዎች ናቸው። ገባችሁ? እንደዚህ አይነት ውስጥ ገብተው የሚወጡ በጣም ጎበዝ የሆኑ ምክንያቱም ማዳም የምታሽከረክራቸው ሳይሆን በራሳቸው ሰርተው በራሳቸው ጊዜያቸው የሚጠቀሙ ሰዎች። ምክንያቱም የማውራት ጊዜ ያላቸው፣ የመወያየት ጊዜ ያላቸው፣ የሁሉ ነገር ጊዜ ያላቸው፣ ጊዜና ሰዓታቸውን ጠብቀው ነው። ገብቷቸዋል። ለዛ ተሳክቶላቸዋል። አረብ ሀገር ያለች ግን ማዳም ቤት ያለች ግን በሚዲያ ባል ለማግኘት ብታገኘው ራሱ ብታወራው ራሱ ጊዜ አይኖራትም። ማታ አወራሃለሁ ብትል ማታ ሴትዮዋ የት እንደምትወስዳትና የት እንደሚሄዱ እንኳን አታውቀውም። ለምን? ሰው ቤት ነው ያለችው። ሰው ቤት እያላችሁ ሰው እያሽከረከራችሁ ሰው እያዘዛችሁ በሰው ቤት እያላችሁ ባል ፍለጋ በሚዲያ ብታገኙት ራሱ በተለይ ኢትዮጵያ ካለ የእናንተ አይሁን አታውቁትም። ትዳር ይኑረው አይኑረው እንኳን አታውቁም። ልጅ ይኑረው አይኑረው አታውቁም። እና ምን ልላችሁ ፈልጌ ነው፣ ተጠንቀቁ። በቃ እንዲህ በሚዲያ መዝረክረክ፣ ባል በሚዲያ ስትጣሉ ባሌ እንዲያርጉኝ በሚዲያ ሚዲያ ማለት እኮ ተጫውታችሁ ምናምን የምትለዩበት ነው እንጂ ህይወታችሁን በጣም አክብዳችሁ ባል ፍለጋ። እኔ በሚዲያ ባል ስትፈልጉ በጣም አፍራለሁ። ለእናንተ እኔ እሸማቀቃለሁ። በእውነት ነው የምነግራችሁ። እናንተ ጎበዝ ከሆናችሁ፣ እናንተ በሃይማኖታችሁ የምትጸልዩ ከሆነ፣ ገንዘባችሁን ይዛችሁ ውበታችሁን ጠብቃችሁ ቁስቁል ሳትሉ ራሳችሁን ጠብቃችሁ ፀጉራችሁን፣ ውበታችሁ፣ ማንነታችሁን ከጠበቃችሁ እመኑኝ፣ እርግጠኛ ነኝ የኢትዮጵያ ወንድ አይጠፋም። ኢትዮጵያ ስትሄዱ በእውነት አይጠፋም ወንድ። የራሳችሁን የድላችሁን ፈንታ ወንድ አታጡ። ገባችሁ? ስለዚህ ሚዲያ ላይ የመጣችሁ ባል ፍለጋ ሚስት ፍለጋ አትበሉ። በተለይ እኔ ሴቶችን ነው የምነግር። አረብ ሀገር ላይ ያላችሁ ሴቶች፣ ማዳም ቤት ያላችሁ በሚዲያ ወንድ እናገኛለን ብላችሁ የምትሯሯጡት በጣም ሀርድ ነው። በጣም ይከብዳችኋል። እናንተ በጣም ነው በነፍሳችሁ የሚጫወት። ተቆጠቡ። በቃ ሲጀመር ባል ከእግዚአብሔር ነው፣ ከምታምኑት ሃይማኖት ነው ባል የሚሰጣችሁ። ባልም ልጅም ከእግዚአብሔር ነው። እኔ እንደዛ ብዬ ነው ማምን። በፈጠራችሁ አምላክ ካመናችሁ በየሃይማኖታችሁ ትዳር አታጡ። ሊዘገይ ይችላል፣ ሊቀድም ይችላል፣ እንደሱ ፍቃድ ሁሉም። ስለዚህ ሚዲያ ላይ እየመጣችሁ ባል ፍለጋ ሲባል እንዲህ ነኝ እኮ እንዲህ እኮ ነኝ እንዲህ ያለኝ እንዲህ ሆኖ፣ ኧረ በስመ አብ ወልድም እፈሩ። ማዳም ቤት ያላችሁ እፈሩ ማርያምን። እንዴ ነው ይሄ ቁም ነገር ነው የማወራው። ሲጀመር ባሉ ቢገኝ ራሱ የሰራችሁበትን ጥርግ አድርጎ ይሄዳል። ለምን? ትዳር ሊኖረው ይችላል፣ ልጅ ሊኖረው ይችላል፣ ህይወት ሊኖረው ይችላል። አታውቁት፣ አያውቃችሁ።
እንደውም ትዳር ያለው ልጅ ያለውማ ብትሰጡት ጥሩ ነው። በአሁኑ ሰዓት በኑሮ ውድነት በእናንተ ገንዘብ እሱ ህይወቱን ያስተዳድራል፣ ሌላይቱን ያስተዳድራል፣ ልጆቹን ያሳድጋል። ለምን አታውቁትም? አያውቃችሁም። በሚዲያ ነው ያወቃችሁት። ሚዲያ ማለት እንዴት ነው? ኢትዮጵያ መቼም ኢትዮጵያ ሁሉም ዓለም ኢትዮጵያ አድጎ ነው በሌላ ዓለም የሄደ። መብራት ሲሄድ እንዴትም ነው መብራት ሲሄድና ሲመጣ እንደሱ ማለት ነው። ሚዲያ ላይ ባል ሲሄድ ይሄዳል፣ ሲመጣ ይመጣል። እንደዛ ነው አእምሯችሁ መክተት ያለባችሁ። ስለዚህ እኔ በሚዲያ ባል የምትፈልጉ ሴቶች ተጠንቀቁ። በቃ ጥንቃቄ አድርጉ። እንዲህ ሲጀመር ባል ማለት ነው። እኔ የአረብ ሀገር ሴቶች ነው የምነግራችሁ። ባል እናንተ ከፈለጋችሁ እናንተ ፍላጎት የባል ፍላጎት ካላችሁ 10 ዓመትና 15 ዓመትና 7 ዓመት 8 ዓመት አትቆዩ። 3 ዓመት አትቆዩ። 4 ዓመት በቂ ነው። 5 ዓመት በቂ ነው። እሷን ገንዘብ ይዛችሁ በእጃችሁ አገራችሁ ሂዱ። እራሳችሁን ቁስቁል ሳታረጉ ፀጉራችሁ እንዳለ ውበታችሁ እንዳለ ማንነታችሁ እንዳለ በራችሁን ይዛችሁ ሂዱ። የሆነ ነገር እንትን ስትሉ ባል ይመጣል። ሰው በሰውም ይመጣል። ኢትዮጵያ ላይ ያላገባ ያልወለደ ህይወት የሌለው ቢያገባም ቢወልድ በግልጽ የምታውቁት ድብብቅ የሌለው አገራችሁ ላይ አለ። እውነት እንደዚህ ሚዲያ ላይ ከምትሯሯጡ ባል ፍለጋ እኔ ለእናንተ እኔ አፍራለሁ። እኔ በጣም ነው ማፍር ለእናንተ። እንዴ እየመጣችሁ ስብስብ ባል ፍለጋ ምንድን ነው? ኧረ በስመ አብ። እፈሩ። ማፈር አለባችሁ። እውነት ቢሆን እንኳ ሴቲቱ ዱባይ ኑራ ሰውየው ዱባይ ኑሮ ምሳሌ ነው የምነግራችሁ። በጣም በስራ ጉዳይ ተገናኝታችሁ በስራ ነገር ተገናኝታችሁ ብትግባቡ አትሊስት እሱን እንኳ የእሱን ህይወት ታውቃላችሁ። ልጅ እንደሌለው ልጅ እንዳለው ትዳር እንዳለው እንደሌለው በደንብ ትዋውቃላችሁ። ለምን? በጣም ተከባብራችሁ ተቀራርባችሁ በስራ ጉዳይ ስለምትገናኙ። ሌላም ሀገር ሳውዲም ይሁን አንድ ላይ እየሰራችሁ ህይወት እንደሌለው ምን እንደሌለው በጣም ታውቃላችሁ። አንድ ላይ ቅርርብ ካላችሁ እናንተ ኢትዮጵያ ሆናችሁ እሱ አሜሪካ ሆኖ ከስንት አንዱ ነው የሚሳካለት። ያም በዘመድ ከመጣች ወይ በዘመድ ከመጣ ወይ በጓደኛ እንደዚህ የሚተዋወቅ ካልሆነ እንደዚህ በሚዲያ የመጣ ባልም ሚስትም እመኑኝ ችግር ነው። እመኑ። ከ90 10 ወይ 5 ነው የሚሳካለት። ስለዚህ ሰፍ አትበሉ። የአረብ ሀገር ሴቶች ባል ፍለጋ ሚስት ፍለጋ ሲባል የአረብ ሀገር ሴቶች ሰፍ ብላችሁ እንደ መንጋ ነው ከብት እንዲህ ብሎ የሚሄደው። እፈሩ። አገራችሁ ግቡ። ራሳችሁን ጠብቁ። ራሳችሁን ሁኑ። ወንድ አለ። ስለዚህ እፈሩ። በቃ አንደኛ አረብ ሀገር ሆናችሁ የምታመጡት ወንድ ገንዘባችሁን በየወሩ ነው የሚቀበላችሁ። አምጪ እያለ አንድ። ስለዚህ ራሳችሁን ጠብቁ። የሚዲያ ባል አይረባም። ከስንት አንዱ ነው። እሱም ጊዜ ካለው በጣም የሚጸጸፉ ከሆነ ለራሷ ታይም የምትሰጥ ሴት መሆን አለባት። ለራሱ ታይም ሰዓት የሚሰጥ ለራሱ ጊዜ የሚሰጥ ወንድ፣ እሷም ለራሷ ጊዜ የምትሰጥ ሴት መሆን አለባት በሚዲያ ባል ለማግኘት። ምክንያቱም በጣም መተዋወቅ አለባችሁ። በጣም ስር ሰዳችሁ መተዋወቅ አለባችሁ። ምክንያቱም በሚዲያ ነው እንጂ የምታውቁት ህይወቱን አታውቁትም። በተለይ የአረብ ሀገር ሴት አንዳንዱ ታፍናችሁ ስለምትውሉ እውነት ይመስላችኋል። ሁሉ ነገር ታፍናችሁ ተዘግቶባችሁ ስለምትውሉ እውነት ይመስላችኋል። ውሸት ነው ህይወት። በቃ ውሸት ነው። በሚዲያ ባል የሚባል ከ90 እንደው ከ100 5 ወይ 10 ቢሳካለት ነው። ሌላው አይሳካለት። እና ጥንቃቄ አድርጉ። በቃ እንዴ ሽክፍ በሉ። ምንድነው? ባል እኮ ምንም ይመጣል እኮ እግዚአብሔር ካለ። ትዳር ከእግዚአብሔር ነው። በምታምኑት ሃይማኖት፣ ማንኛውም ሃይማኖት ይሁን በምታምኑት ፈጣሪ ትዳር ይመጣል። ልጅም ከፈጣሪ ነው ይመጣል። ልጅም ፈጣሪ ከፈቀደ እሱ ካለ። ስለዚህ እንደ መንጋ ከብት እንዴት ነው ርር እያላችሁ ባል ፍለጋ ሀቢባ ጋር
እያላችሁ አሁን ደግሞ እንትና ጋር ምነው አሌክስ ጋር እየሰማው ነበር ትናንትና። መቼ ነው? ስለዚህ በሚዲያ ባል ፍለጋ የምትሮጡ ሴቶች ታደቡ፣ ስርዓት ይኖራችሁ። እውነቴን ነው የምነግራችሁ። እናንተ ኩስተር ብላችሁ አንገታችሁን ደፍታችሁ ብራችሁን ከያዛችሁ ውበታችሁን ከጠበቃችሁ ራሳችሁን ከጠበቃችሁ እሱ ሳይሆን ፈጣሪ ራሱ ይሰጣችኋል። እሱ ፈጣሪ ከየት አምጦ እንደሚያገጣጥማችሁ አታውቁት። ትዕግስት ያላት ሴት፣ ራሷን የምትጠብቅ ሴት፣ አስተዋይ ሴት፣ በራሷ የምትተማመን ሴት፣ መውጫዋ መግቢያውን የምታውቅ ሁሉን ነገር የምታውቅ ሴት ፈጣሪ ራሱ የፈጠራችሁ አምላክ ትዳር ይሰጣችኋል፣ ልጅ ይሰጣችኋል። ስለዚህ አረብ ሀገር ያላችሁ ሴቶች ስብስብ አትበሉ ለወንድ እንደዚህ በሚዲያ እነሱም ፋሎ ለማግኘትና ለራሳቸው ጥቅም ሲሉ ነው ትዳር እናገናኛለን ብለው የሚመጡ። እኔ በእርግጥ ሀቢባን በጣም ነው የማከብራት። ለምን የአረብ ሀገር ሴቶች ብር ሲበሉ እያንቀጠቀጠች ትቀበልላቸዋለች። ይህን እወድላታለሁ። ከዛ ውጭ ያለው ግን ሁሉም ለራሱ ጥቅም ነው የሚሯሯጠው። ገባችሁ? ስለዚህ ተጠንቀቁ። በሚዲያ የምታመጡትን ባል እንደው አመጣለሁ ብላችሁ እንደ መንቃ ከብት እንደ በግ እያላችሁ አትሄዱ። ባል ፍለጋ አንዴ ሀቢባ ጋር ትሄዳላችሁ፣ አንዴ ደግሞ አሌክስ ጋር ትሄዳላችሁ። አሌክስና ዴዚ ተሳካላችሁ ማለት የእናንተ ይሳካል ማለት አይደለም። እነሱ በጣም ያደገ ሀገር ነው ያሉ። ሰዓታቸውና ጊዜያቸውን በጣም ነው የሚጠቀሙ። ምን እንደሚያወሩ ያውቃሉ። ለምን ጊዜ አላቸው። የሚያሯሯጣቸው ሰው የለም። ሁሉን ነገር በራሳቸው የሚተማ እናንተ ሰው ቤት ናቸው ያላችሁ። ስትጸጻፉ እንኳ ጊዜ የላችሁ። ልጅ ስታጫውቱ ወይ ምግብ ስትሰሩ ወይ ቤት ስታጸዱ ወይ ምናምን የምታሽከርክራችሁ ማዳም አለች። እሺ ማታ እንገናኛለን ብላችሁ እንኳን ብትቀጣጠሩ ከሰውየው ጋር ወይም ከልጁ ጋር ማዳም የት እንደምትወስዳችሁ እንኳን አታውቁ። ለምን? አጣብቂኝ ቦታ ነው ያላችሁ እና ሰው ስለተሳካለት ለኔ የሚሳካል ማለት አይደለም። እናንተ ሌላ ህይወት ነው፣ የነዛ ሌላ ህይወት ነው፣ ለዛች ሌላ ህይወት ነው። እና ተጠንቀቁ። በሚዲያ ባል ብትገናኙም ብራችሁ ሙልጭ አርጎ ይበላል። አታውቁትማ። ትዳር ይኑረው፣ ልጅ ይኑረው፣ ህይወት ይኑረው፣ ምን ይሁን አታውቁትም። አያውቅሽም፣ አታውቂውም። በቃ ዝም ብለሽ በአየር ላይ ስፈፍ ልብሽን ስትወጭ ስትገቢ የት ይሆን አሁን የት ነው ያለው ስትትብላችሁ ድክም መጥላላችሁ። ለምን አታውቁትም? ያን ወንድ የት አግኝታችሁ ታውቁታላችሁ? እና አንዳንድ ሴቶች ታደቡ፣ ጥንቃቄ ይኖራችሁ። እመቤቴን እውነቴን ነው። እኔ እንዴ ጥንቃቄ ይኖራችሁ፣ ለነገራችሁ ሁሉ ወሳኝ ሁኑ።